አውጡ ያለው ባሎችን ነው በወር ተከፍሎ ይሄን ያክል አመት ተብሎ የጊዜውም ጭማሪ ተደርጎበት በተቅሲጥ የሚሸጥ በይዓ ተቅሲጥ እና ሌላ ምሽት ማግኘት ነው ይሄ ታጅጋ ተዘጋጅተው ደጋገምሻት ይችን ነጥብ ደጋገምሻት ይችን ሁለተኛ ሚስት ደጋገምሻት በጣም እሷ ቤት ላይ ይሄ የተፈጸመ ያይዝም ማለት በተባበር ትብብር ነው የሚሆነው ቀለብ ታላስቀመጠ አድራሻው ተጠፋ አዲ ኒካው ማፈረስ ይችላል ይላሉ ወልዩዋ ጋር ተባብራ ኒካው ይደረጋል ማለት ነው እንጂ ሳይጠይቃት በግድ ያስገድዲያትም ነው እንጂ ብቻዋን ኒካ ታረጋለች ማለት አይደለም ብለዋል ብዙዎቹ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين ومن اهتدى بهديه واستنى بسنته إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته የተከበራችሁና የተወደዳችሁ የአፍሪካ ቲቪ ተከታታዮች በሙሉ በተለየ መልኩ የአልፈታዋ ፕሮግራምን የምትከታተሉ ዛሬ ደግሞ ኢንሻአላህ በታላቅ እንግዳ ነው የመጣንላችሁ ታላቁ እንግዳችን ለማንም ማስተዋወቅ የማያስፈልጋቸው ሁሉም ሰው የሚያውቃቸው ናቸው ሼኻችን ሼኽ መሐመድ ሐሰን ፈድሉ በታላቁ ኑር ወይም በኒን መስጂድ ከ20 አመት በላይ የታላቁ ሼኽ የሐጅ ወሌ ምክትል ሆነውም በራሳቸው ዋና ኢማም ሆነውም ከ22 አመት በላይ መስጂዱ ላይ ሙስሊሙን ያገለገሉ የኸደሙ ሼኻችን ናቸው በሌላም ቦታ በየቦታው አሁንም ዛሬም ደርሶች አሏቸው ይሄ በአዲስ አበባ ውስጥ የምታዩቸው አኢማዎችና ሙደሪሶች ሁሉ የሳቸው ላይ ያልተጎነበሰ ማግኘት ዘበት ነው ታላቁ ሼኻችን እንግዲህ ለዛሬ እንግዳችን ሆነው ኢንሻአላህ ወደፊትም ቀጣይነት ባለው መልኩ ይሆኑልናል ብለን ተስፋ እናደርጋለን ኢንሻአላህ ከሳቸው ጋር እንቆያለን ጥያቄዎቻችሁን እንግዲህ ለታላቁ ሼኻችን ያቀርብን መልስ ታገኛላችሁ ኢንሻአላህ ሼኻችን እንኳን ደህና መጣችሁ እንኳን ደህና ቆያችሁ አልহামዱሊላህ መርሐባ እንግዲህ ያው የአልፈታዋ ፕሮግራም ከዚህ ሰዓት ጀምሮ ይቀጥላል ለአንድ ሰዓት ያክል ቀድመው መጡ ጥያቄዎች ከአድማጮቻችን ጥያቄዎች ከመቀበላችን በፊት ቀድመው የመጡ ጥያቄዎችን ኢንሻአላህ እያየን እንጠብቃለን እናንተም ስክሪኑ ላይ በመታዩት ስልክ ሁለት ስልኮች አሉና በእነዛ ስልኮች እየተጠቀማችሁ መደወል ትችላላችሁ ስልካችሁ እንትኑን ማድረስ ትችላላችሁ ጥያቄዎቻችሁን በዲናችሁ ጉዳይ በዱንያም ጉዳይ ጠጠር ያለውን ከበዳላችሁን ያስቸገራችሁን ያሳሰባችሁን ነገር መጠየቅ ክፍት ነውና ከዚህ ሰዓት ጀምሮ ሼኻችንን